አሰቃይቶናል 4 ወር እኔና ጌች እንቅልፋተናል ቀረው ሲል ሲመጣ የስ ክብሬን አቅሜን ማንነቴን አሳያለሁ ብሎ ዛሬ እዚህ መድረክ ላይ ይወጣል ማነው በጥንካሬው እናውቀዋለን ሴዶ ሳሬም ፈርኒቸር ስፖንሰር በማድረግ ወደዚህ አምጥቶልናል ከልብ እናመሰግናለን Making his ETFC debut, coming in at 171 centimeters, weighing 85 kgs, with a reach of 183 cms, straight from his training in Thailand. Camille Negash, also known as ሳሬም ፈርኒቸር ስፖንሰር በማድረግ እዚያው ጥቶልናል ኪንግ ኢዝ ሂር versus ጆኒ ጂጂትሱ የኢቲኤፍሲ ታይትል ቤልት ማን ነው የሚያሸንፈው Ladies and gentlemen, it's time for round 1. Make some noise. ቅድም እንዳየናቸው ኤሚቶች ነው የሚሆኑት ጆኒ መቼም ሴዶን ስትራይክ እንዲያደርግ ሊፈቅድለት አይገባም ሴዶ ደግሞ መቼም ጆኒን ቴክ ዳውን እንዲያደርገው ሊፈቅድለት አይገባም ኢትስ ኦብቪየስ ሴዶ ስትራይክ ካደረገው የጆኒ መጨረሻ ነው ጆኒ ደግሞ ቴክ ዳውን ካደረገው የሴዶ መጨረሻ ነው ጆኒና ሴዶ በአሁን ሰዓት አይን ላይን ተፋጠው እየተያዩ ነው ጆኒ ፈገግታ እያሳየው ነው ያለው በመጨረሻም
በመጨረሻ ሁላችንም ስንጠብቀው የነበረው ፋይት ደርሷል። ዳኛው አሁን ህጉን እየገለጸላቸው ነው። ከዛ ከሰከንዶች በኋላ የኢቲኤፍሲ 02 ሜን ኢቨንት ሴዶና ጆኒ ግሎቭ ተች አድርገዋል። ፋይቱ ሊጀመር ነው። በሩ ተቆለፈ። ሊጀምር ነው። ፋይቱ ሊጀምር ነው። ማን ሩጦ የሚጠጋ ይመስላችኋል? ፋይቱ ጀምሯል። ሴዶና ጆኒ በመጀመሪያው ቴክዳውን በመጀመሪያው ደብል ሌግ ቴክዳውን አደረገ። በመጀመሪያው እንግዲህ ጆኒ ማውንት ላይ ሆኖ ፓንቾችን እያዘነበበት ነው ያለው። ጀርባውን ሰጠው ጆኒ ሴዶ ጀርባውን ሰጠው። እንግዲህ ፓንቾችን እያሳረፈበት ነው ያለው። በመጀመሪያ በሰከንዶች ውስጥ አቲክ ወደ አርም ባር እየሄደ ይመስላል። ጆኒ ወዲያውኑ ቴክዳውን አድርጎ እንግዲህ አሁን አርም ባር ሴታፕ ለማድረግ እየሄደ ይገኛል ማለት ነው። አርም ባር ያዘው አርም ባር ሴዶ ስትሪንግዙ ጠንካራ ነው። አረ ወደ አርም ባር የሚሄደ ነው። ኪሞራ አረ ታፕ ሚት ለማድረግ የሚመች ሴዶ እስካሁን ድረስ ታፕ አለማድረጉ በጣም አስገራሚ ነው ማለት ነው። እንግዲህ ፉሊ ሎክድ የሆነ ኪሞራ ነው የሞከረው። ምን አይነት ሴዶ ከታች እንግዲህ ጆኒ ከላይ ሆኖ ዶሚኔት ያደረገ ነው ያለው። ይቅርታ ጋይስ በጣም ስሜት ውስጥ ገብቼ ኮሜንቴት በተሳብ ማድረግ አልቻልኩም። ከላይ ሆኖ ሴዶ አሪፍ ዲፌንድ እያደረገ ነው እስካሁን ድረስ። ስትሬንግዝ አድርጓል። እንግዲህ ስትሬንግዝ በጣም አለው እጁን እስካሁን ድረስ አርም ባር ሴታፕ ለማድረግ ሞክሮም አግኝቶም እድሉም ፊኒሽ ማድረግ አልቻለም ማለት ነው። ነገር ግን አሁንም ቶፕ ፖዚሽን ላይ ሆኖ ፓንቾችን እያዘነበ ያለው ጆኒ ነው ማለት ነው። ፓንች እያደረገው ነው፣ ኤልቦ እያደረገው ነው። ሴዶ እንደምንም ብሎ መነሳት አለበት ከዚህ ፖዚሽን፣ እንደምንም ብሎ ወደ ጎን ዞሮ መነሳት አለበት። አሁንም ድጋሚ እጁን አታክ እያደረገው ነው፣ እጁን ለመስበር ነው። እንግዲህ በኪሞራ ሰሚሽን አልቋል። በመጀመሪያው ዙር አልቋል። ጆኒ በመጀመሪያው ዙር አሸንፏል። እንግዲህ ምንም እድል አልሰጠውም ለሴዶ ወዲያውኑ ቴክዳውን አደረገው። ከዛ በኋላ ሰሚሽን እንግዲህ ማሸነፍ ችሏል። በኪሞራ ሰሚሽን ሴዶ versus ጆኒ within 2 minutes። ሁሉ ጊዜ ነግሬያቸዋለሁ ማለት አልወድም። ለብዙ ሰው ተናግሬያለሁ። እግሬን ነው የምሰብረው እያለ ሳይኮ የሰራበት ለእጁ ነው ብዬ እምን እንደማይ ነግሬያችሁ ነበር። ምክንያቱስ ማለት ነው ምክንያቱስ ወደ ጀርቡ እያልኩ ብስብስብ ነበር። ኢቲኤፍሲ 2 ምሽት ተጠናቋል። አሸናፊውን አውቀናል። እሺ ይህ ውድድር 3 ደቂቃ ከ54 ፈጅቷል።
by referee decision. በዳኛ ውሳኔ የኢቲኤፍሲ 02 ሁለት ጊዜ አሸናፊ የአድዋ ፋይት ናይት አሸናፊ ጆኒ This is the title belt አዲሳ ሴዶ ጀግናችን ይህንን ፋይት እውን እንዲሆን አድርገሃል። ሳሬም ፈርኒቸር ከልብ አድርገን እናመሰግናለን ሴዶን ስለደገፋችሁልን። ለሴዶ ሞራል እስቲ ስጡልን። ጀግናችን ነው። ይህን ውድድር እውነት አድርጎልናል። ቴንክ ዩ ከልብ አድርገን እናመሰግናለን። Where's my other belt? ዳኞች ወደዚህ ኑልን ሁላችሁ። ቀይ ሻንጣ ውስጥ ነው ያለው። ማት ብሌዘርስ ጁጂትሱ ተማሪዎች Bring my other belt. Guys, I'm going to be honest with you guys. I don't want you guys to look at this. I don't want you guys to look at this as disrespect to my opponent. Sedo amdኛ የሆነ ማርኬተር ነው. And I have no doubt እናንተና ዋንዴ እንደሚያኮራችሁ ግን እውነት ለመናገር ለዚህ ፋይት 3 ሳምንት ብቻ ነው ትሬን ያደረኩት. You guys have seen my social media. I've been vacationing since ETFC won. But 3 weeks of training at Sweatbox with Guardian Jiu-Jitsu. All the guys, Idris, Matt Blazers Jiu-Jitsu, Kao Jiu-Jitsu. This is the era of Jiu-Jitsu. ኢትዮጵያ ውስጥ ደግሞ 4 ቦታ ብቻ ነው የምትማሩበት. I want you guys to pay attention to what happened tonight. If you don't hop on the wagon, ትረሳላችሁ. Every striker in Ethiopia that want to have a chance in fighting MMA, and by striker I don't mean like guys like እንደ ሀገረ ሰላም አየር እየመቱ ራሳቸውን የሚያደርጉ. I mean real fighters. You have to grapple, you have to do jiu-jitsu. I know የኛ ስፖርት አይገባችሁም. 180 ሚሊዮን ሰው ባለበት ሀገር ውስጥ 4 ትምህርት ቤት ብቻ ነው ኢትዮጵያ ውስጥ ያለው. I am ልጣችሁ. Be part of the movement. And as for my next opponent, አሎባይ መጥቶ ይሞክረኝ. ብትጥለው ከግራችን ለመትረፍ ሞክረዋል ብዙ እኛ ግን መሬት ሳነካ ስንሳፈፍ ሞክረዋል ብዙ ብትጥለው ከግራችን ለመትረፍ ሞክረዋል ብዙ እኛ ግን መሬት ሳነካ ስንሳፈፍ አሎባይ መጥቶ ይሞክረኝ ተው በቃ ለተገኝ እንዳታሳፍረኝ ቲክቶክ ላይ እንዳለው ጮኸ ብትመለስ አፈገፍግ ብዬ እኔ አልለሳለስ ከመጣ አመጣለሁ ካመጣ አልምጣብህ የወንድ ልጅ ልኩን ደጉን ላስተምርህ ፉከራ ብቻውን እስኪ ምን ይሰራል እንኳን አንድ ጀግና ፈሪ ለቃሉ ይቆማል እኔ ነኝ ጀግና ባዩ በጣም ያሳፈረ ከሁሉ በላይ ጩኸቱ ጆሮ ያሳምማል እጅና ጁጂትሱ ከልባር መሳላል ለጥሳ በልቼ ላስተርፍ ነው ለራር በግባ ከሪንጉ ግባ የምን ቱስቱስ ነው የምን ወከባ በስማ ደውሉን ስማ ሳትዘጋጅ ደፍቼ ኋላ እንዳትታማ ሞክረዋል ብዙ ብትጥለው ከግራችን ለመጥለው ሞክረዋል ብዙ እኛ ግን መሬት ሳነካ ስንሳፈፍ አኩ ኢሜጅ ያው ሃያ ቢለ አኩ ኢሜጅ የታለ አንዴ ወደዚህ ዳኞች ኤምኤምኤ ከልብ አድርገን እናመሰግናለን። አኩ ኢሜጅ ፎቶ ውሰዱልን። ኤን ቲም ሴዶ የታል